ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለውናል? በሁለት ከንፈሮቹ መካከል ያለውን የጠበቀልኝና በሁለት ታፋዎቹ መካከል ያለውን ብልቱን የጠበቀልኝ ለጀነት ዋስ ሆነዋለሁ አሉ። ለጀነት ዋስ ሆነዋለሁ አሉ። ይህ ምንድናቸው? ሐራም ነገር ከመስራት ብልትን መጠበቅና አላስፈላጊ ንግግሮችን ተናግሮ ከሚያናግረው ምላሳችን የተቆጠበና ምላሱን የጠበቀ ሰው ለጀነት እኔ ዋስ ሆነዋለሁ አለ። አላህም በተከበረው ቃል ምላስን ሲያስጠነቅቀን ምንድን ያለው? ወይሉ ሊኩሊ ሁመዘቲን ሉመዛ አለ። ወየውላቸው ሰው ለሚያሙና ሰው ለሚወጉ አለ። ምክንያቱም ምላስ በጣም ይወጋል፣ ሰዎችን ከስራ ያወጣል፣ ትዳር ይበጠብጣል። በተለይ ሰምቼ ነበረ ሳሰማ አልቀርም ይመስለኛል እያልን የምናወራቸው ወሬዎች ብዙ የተስተካከሉ ቤቶቻችንን ያበላሹብናል። እና ይሄ ምላስ የሚባለው ነገር በጣም ከባድ ነው። ከምላስ ጋርም ደግሞ አብሮ የሚገኘው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ላ የድኹሉል ጀነተ ነማም አሉ። ወሬ ከዛና ከዚህ የሚያሳብቅ ሰው ጀነት አይገባም አሉ። ከዛና ከዚህ ወሬ አምጥቶ ማስታረቅ ነው እንጂ በትክክለኛ ከዛና ከዚህ ወሬ አምጥቶ የሚያጋጭ ሰው ወሬ የሚያመጣ ሰው ጀነት አይገባም ነው ያሉት። በትክክለኛ ዛሬም ቤታችንን፣ ስራችንን፣ ጉርብትናችንን፣ ጓደኝነታችንን ስናያቸው ከዚህ የሚያልፉ አይደሉም ማለት ነው። ስለዚህ ምላሳችን ትልቁ ለምላሳችን ደግሞ እንድንጠነቀቅ የተነገረ ምንድነው? ሐሜት፣ የወንድምን ክብር መዝለፍ፣ ማሳነስ፣ በማይገባ ቦታ ስሙን ማንሳት። እናታችን አንሻ አላህ ስራዋን ይወድላትና የረሱላችን ሰለላሁ ዐለይሂ ወሰለም ሚስት የሆነችው የአቡበከር ሲዲቅ ልጅ የሆነችው በወሬ የተነሳ ባልተረጋገጠ ወሬ ይህን ሰርታለች ተብሎ ለረጅም ቀናቶች አይኖቿ አልደረቁም ነበረ። ምክንያቱም ወሬ ለአንድ ሙሚን በጣም ከባድ ስለነበር የተወራባት ወሬ ዚና ሰርታለች ወይም ዝሙት ሰርታለች ተብላ ነው። ነገር ግን ለረጅም ጊዜ አይኔ ሁሉ አልደረቀም ነው የምትለው። ምክንያቱም ምላስ ስብራቱ ከባድ ነው። በተለይ ምንም የማያውቅ ሰው በሬ ወለደ ተብሎ ወሬ የሚወራበት ሰው በጣም ይጎዳዋል። ለመጠገን በጣም ትቸገራለህ። በተለይ ደግሞ እንደ ሀገራችን ባህልና አኗኗር ህዝብን ለመበተን እንደ ወሬ ቀላል ነገር የለም። ነገር ግን ወንድማችን እንኳን ወሬ ልናቀባብልና ልናማው ይቅርና ኢስላም ካስቀመጠልን በጣም የሚገርማችሁ አዳብ ኮልፌ ቀብር ሁላችንም ሰው ስንቀብር አንዳንዴ ሰዎች ድምጽ ተሰማላችሁ። ምን የሚል ድምጽ? አንተ ረገጥከው እኮ ቀብሩን ረገጥከው እኮ ይላሉ። ምን ለማለት ነው? የወንድም ቀብር እንኳን ኮልፌ ላይ መርገጥ ክልክል ነው። ሞቷል እኮ አይክም። ቀብር ላይ እንኳን አክብሮታል ወንድሜን፣ ቀብር ላይ አክብሯታል እህቴን። ቆሞ ያለውማ በምን ሚዛን ታስቀምጠዋለህ? የበለጠ ወንድምህን ማክበር ያለብህ አሁን ነው ማለት ነው። ቀብር ላይ መርገጥ ከተከለከለ አብሮ የሚኗኗረው ከመስጊድ የሚወጣው በስራ የምትገናኘው ደግሞ አካል ምን ያህል ከባድ ነው። ስለዚህ ለማህበረሰቡ ትልቅ ነቀርሳ የሆነው ምንድነው? ሐሜት ወይም አሉባልታ ነው። ለዚህ ነው አላህ ሐሜት ምን አይነት ቆሻሻ እንደሆነ በሚገርም ምሳሌ ነው የነገረን። አላህ أيحب أحدكم أن يأكل لحم أخيه ميتا فكرهتموه ማለት
አንዳችሁ ቢላ ተሰጧችሁ የወንድማችሁን ስጋ ቆርጣችሁ ብሉ ብትባሉ ትበላላችሁ አለ አላህ። ምሳሌነቱን ራሱ ምን አረጋችሁ? ፈከሪህቱሙሁም ምሳሌነቱን ራሱ ጠላችሁት ይላል። አየው ሸፋፋ ብሎ የሚሳደባል። አየው መኪና ያዘው ከየት አባቱ እንዳመጣ ይታወቅ። ላኢላሃ ኢላ ከዚህ በለጠ እኮ ከባድ ወንጀል እኮ የለም። ደግሞ ከየት አባቱ አምጥቶ ነው የኔ መሰለ ጃኬት ደግሞ የለበሰው? አረ ሰሞኑን ደግሞ ቀብረር ብላለች። አልহামዱሊላህ ቀብረር ይበልለ ዶሮ መስሎ ጎንበስ ከሚልብ ወንድም አይሻልም? ቀና ብሎ ልብሄድ ወንድም እኮ ሲያጣ ነው የሚያሳዝነው አይደል? አግኝቶ ሰላም መሆን ይሻላል። ለምን ካጣ አንተንም አዛ ያደርጋል። በአይንም ጥቅሻም ይሁን በከንፈር በመነካከስም ይሁን ሁለቱም ሐሜት ናቸው። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐሜት ምንድነው ተብሎ ሲጠየቁ ምን አሉ? ዚክሩ አኻኸ ቢማ የክራሉ ወንድምህ በሚጠላበት ነገር በሚጠላው ነገር ስሙን ማንሳት አሉ። በሚጠላው ነገር ስሙን ማንሳት። ሰዎች ካለማወቅም ይመስላል አንዳንዴ ልክ የወንድማቸውን ስጋ ሊበሉ ሲሉ ምን ይላሉ? አላህ እንደው ሐሜት አያርግብኝና ይላሉ። አንዳንዶቹ ደግሞ በጣም ደግሞ ቆንጆ አድርገው ደግሞ ከመታየታቸው የተነሳ እንደው አስተግፍሩላህ ይላሉ። በደንብ ጠጥተውታል እኮ አጥንቱን ጨርሰው ስጋውን በልተውት ምን ብለውት በቃ አስተግፍሩላህ እንባባል ይላሉ። አስተግፍሩላህ ይሄ አይሁን አይበቃም ተውበቱ። ይሄ ተቀባይነት የለው። ለምን? የተከበረው ወንድምህን ስሙህን ነው ያነሳከው። ስሙን ማንሳት የማይፈቀድልህ። ለዚህ ነው አላህ እዚሁ አያ ላይ ምን ይላል? ላ የስኸር ቀውሙ ሚን ቀውሚን አሳ አን የኩነ ኸይረን ሚንሁን ይላል። አንዳችሁን አያሳንስ ይላል። አንተ አታውቅም እንጂ አላህ ዘንድ እሱ ነው በላጩ አለ። እዚሁ ላይ ደግሞ አያይዞ ምን አለ? አንዳችሁ ወንድማችሁን በቅጽል ስም እንዳጠሩት አለ። በቅጽል ስም ድንገት ወፍራም ሊሆን ይችላል። አንተ ቦርጫም አይቻልም ማለት ነው። ለምን አይወድም አይነሱ። በጣም ቀጭን ሊሆን ይችላል። በሆነ ስያሜ ሊሰጠው ይችላል። ይሄ ሁሉ አይቻልም። ስለዚህ ወንድም የሚባለው ነገር በጣም ከመክበዱ የተነሳ ቀብር ላይ ያከበረን አላህ ስሙን ማንሳት ደግሞ ወንድማችን በጣም ከባድ ነው። በእነዚህ በተማሙ ወንድሞች መካከል አላህን የማልገባም ብለዋል። አንተን አፎቱ ሊላ ጨርሰ መምጣት አላህ ዘንድ ያለብህ የወንድምን ክብር ማንሳት ከምንም በላይ ከባድ ነው። ምክንያቱም ትላንት የነበረው ያ ምርጥ ዘመን የሚባለው ሰሐባ እንኳን ስሙ ሊነሳሳ ይቀርና እና አብዱራህማን ኢብኑ ዐውፍ የሚያደርጉት የነበረው ምን ነበረ? ወንድሜ ሆይ፣ የእውነት ወንድማማችነት፣ ወንድሜ ሆይ አንተ አላገባህም፣ እኔ ቆንጆ ሚስቶች አሉኝ፣ መርጠህ የፈለካትን አግባ። አንዷን ልፍታለህ፣ መርጠ የፈለካትን አግባ። ይሄን የምታየው ደግሞ የእርሻ ቦታዬን ከፊሉን ልስጥና ውሰድና ስራበት እያሉ ነበር። እንኳን ሊተማሙ ይቀርና ንብረቴ ነው የሚሉት። አንተ ማለት እኔ ነኝ፣ እኔ ማለት አንተ ነኝ ነበር የሚሉት። ለምንድን ነው እኛ ዛሬ እዚህ ውስጥ የገባ ነው? ወደ አሉባልታ ወንድሞቻችን፣ ወደ ስም ማንሳት ወንድሞቻችንን፣ ወደ ሐሜት ወንድሞቻችንን ያስገባ ነው። ለምንድን ነው? ለኔ ብቻ ልኑር ብለን ነው። ለኔ ብቻ ልኑር። አላህ የቀነሰብን ረህመት ምንም የለም። ትላንት ሁላችንም ከምንኖረው በላይ እየኖርን ነው። ውሸት ምንም ችግር የለም። ሰው አጣው ይላል። ምን አጣ? የ600 ብር ጫት እየቃመ 600 ብር ጥብስ እየበላ 1200 ብር ወጪ እያወጣ አጣው ይላል እንዴ? በጠረባ የሚጣል ጫት እየገዛ ምንድን ነው ያጣው? ቁም ሳጥናችን ሙሉ አይደል እንዴ? ጠቦ እኮ ቁም ሳጥን እየቀየርን አይደለም እንዴ? የትኛውን ልብስ ልልበስ እያልን እኮ ስንት ሸሚዝ እየመረጥን አይደለም? ምንም አልጎደለም። ምን ጎደለ? ልብ ጠበበች። እቺ ጠበበች። የኔ ያንተ እናት እኮ በሁለት ክፍል ነው ያሳደጉን። በሁለት ክፍል በጣም ሰፊው የሚባለው 9 ሆነው ነው ያሳደጉን። ቀልብ ሰፊ ስለነበረ ቤቱም ሰፊ ነው የሚመስለው።
አሁን 11 ክፍል ይሰራል። አንድ ቀን ተሰግዶበት አያውቅም። ባክ እንደው 2 ክፍል ደግሞ ሊጨምር ነው ይላል። ለምን ሲል እኔማ አላውቀውም ይላል። እሱም አያውቀውም እኮ ጠቧል። ለምን ቀልቡ ጠቧል። ይሄ ለራስ ብቻ የሚለውን ነገር በጣም ከመብዛቱ የተነሳ ይሄን አክል ተቸግረናል እንጂ እናቶቻችን ያሳደጉን እኮ በልተው ሳይሆን ሳይበሉ ነው። ባሎቻቸውን አጥግበው ነበር የሚሸኙት። ቂቤ ለባል ነበር የሚቀርበው። ዛሬ ግን የሌለ ነገር የለም። በእግር የሚሄድ ተማሪ የለ፣ በሰርቪስ ነው የሚሄደው። መንገድ ላይ ሽንት ቤት የሚጠቀም የለ፣ ፓምፐርስ ጨርሷል። ስንት ብር ምን የቀረው ነገር አለ? ሩዝ ይሰራል ወይስ መኮሮኒ ይሰራል? ኢንዶሚ ይሰራል ተብሎ ነው ትምህርት ቤት የምንሸኘው። ምንም የጎደለ የለም። ቀልብ ጎደለ፣ ቀልብ ጎደለ። ትላንት ብርቅ የነበረው ዶሮ የሚበሉት ለእናቶቻችንና ለአባቶቻችን ወይም ለአባቶቻችን ብቻ ነበር። ምንም የለም። ለእኔ ስንል ለወንድሜ ሳንል ስንቀር አላህም ለእኛ የሚያመጣልን ነገር እየጠበበብን ይመጣል። የወንድም ህመም እየታመምክ ስትመጣ አላህ ላንተ ይደርስልሃል። ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። መሬት ላለው ሰው ዘኑ የሰማው ጌታ ያዝንላችኋል ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ የጠበበው ቀልባችን ነው። የተከበረ ወንድማችንን ስሙን አንስተን ስሙን ዘልፈን አሉባልታ ውስጥ ገብተን መርዳት ማገዝ ነበር የተነገረን። ካጠገቡ መቆም ነበር፣ ማድመጥ ነበር፣ አብሽር ማለት ነበር፣ አይዞ ማለት ነበር። የአንድ ወንድም መገለጫው ይሄን ነው። እንደው ትንሽ እንደው 50 ሺህ ብር አለብኝ 90 ሺህ ብር አለብኝ ብለህ አንተ እንደው ቀድሜ ብሞት እኔ ይሄን 50 ሺህ ብር የሚከፍልልኝ ወይ 100 ሺህ ብር የሚከፍልልኝ ጓደኛ አለኝ ብለህ ብታስብ በጣም ከባድ፣ በጣም ከባድ። ጀናዛዬ ከመታጠቡ በፊት ይሄን ብር የሚከፍልልኝ አለ የምትለው ሰው ካለ ማሻአላህ አንተ ጥሩ ጓደኛ አለ። ይሄን ነው ማሰብ ያለብን። ከተዛዘንን ዝናቡም እየዘነበ ነው ማሻአላህ፣ ፀሐዩም እየወጣ ነው ማሻአላህ፣ ምንም የጎደለ የለም። አየሩም የው ንፋሱ አለ፣ ኬክ የሆነ አየር አለን። የትኛውም ሀገር ሲመጣ የሚበላት እንደ ምግብ የሚጣፍጣት አየር አለን። ግን ከእንደገና አየሩ የምናበላሸው እኛ ስለሆነ ነው። አየሩ በምን ይበላሻል? በወንጀል ይበላሻል። በመካከላችን ባለመተዛዘን ይበላሻል። እኛ ግን ከተዛዘንን አላህ ያዝንልናል። ስለዚህ የአንድ ሰው ትልቁ መገለጫው ምን መሰላችሁ? አንተ በሰው ላይ የተጣድክ ሰው አይደለም። ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን አቲድ ነው። የሚቆጣጠሩ ሁለት መላእክቶች አሉ፣ ረቂብና አቲድ የሚባሉ አሉ። ይቆጣጠሩታል። አንተ በሰውዬ ላይ የቆምክ ትራፊክም አይደለም። አላህ የተሳሰበው የማንም ሰው ስም አታንሳ። በማንም ሰው ጓዳ አትግባ። እነዛ የሚኖሩት ሚሊዮነር አሉ፣ ምን አገባ ይኖሩ። እዛች ጋር ደግሞ በጣም አስገራሚ ከበቆሎ ያላለፉና ደግሞ ከሽምብራ ያላለፉ አሉ። በቃ አይመለከትም። ከቻልክ ሄደርዳቸው፣ ካልቻልክ ሌላ ነገር ውስጥ አትግባ። እዛ ጋር ደግሞ ምስኪን ሲሆኑ አላህ ጠልቷቸው አይደለም። እዛ ጋር በጣም ሚሊዮነር ሲሆኑ ደግሞ አላህ ወዷቸው እንዳይመስላችሁ። ሁለቱም የጥላቻና የውዴታ ግዴታ አይደሉም። ምክንያቱም አንዳንዶቻችን ምን እንሳሳታለን? እነንትና እኮ አላህ ወደዳቸው፣ አዘነበባቸው፣ ለቀቀባቸው